ውድ ቻናላችን ቤተሰቦች እንኳን ቻናላችን በደና መጣችሁ። አሁንም ሊቨርፑል የሚመለከቱ የተለያዩ ዘገባዎችን ይዤላችሁ መጥቻለሁ። በዛሬው ዕለት ምን መለከታችሁ እንግዲህ ፒኤስጂዎች ቨርጂል ቫን ዳይክ ዳጎስ ያለ ገንዘብ አቅርበውለታል እየተባለ ነው። ይሄን ምን መለከት ይሆናል። በተጨማሪም ደግሞ ኮነር ብራድሊ እንደሚታወቀው ጉዳት ላይ ነውና መቼ ሊመለስ ይችላል የሚለውን ነገር ምን መለከት ይሆናል። እንደዚሁም ደግሞ ሊቨርፑል እንግዲህ በቅርቡ ከአትሌቲኮ ማድሪድ ተጫዋች ከሆነው ጋር ጁሊያን አልቫሬዝ ጋር ስሙ ሲያያዝ ነበርና በዛ ዙሪያ እንግዲህ አትሌቲኮ ማድሪዶች ምላሽ ሰጥቷል። ያንን ምን መለከት ይሆናል። እስከመጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ደውሏን በመጫን ደግሞ ለጊዜ ሊቨርፑል የሚመለከቱ የተለያዩ ዜናዎችን ዘገባዎችን እየስመጣ ወደ እናንተ ቶሎ እንዲደርስ ማድረግ ትችላላችሁ ማለት ነው። አሁን በቀጥታ እንግዲህ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያ ምን መለከተው እንግዲህ እንደሚታወቀው ሰሞኑን የኢንተርናሽናል ብሬክ ጨዋታዎች ይደረጋሉና ከሊቨርፑል እንግዲህ 20 ተጫዋቾች ወደ ሀገራቶቻቸው ሄደዋል። እነዚህ ተጫዋቾች እነማን ናቸው የሚለውን ነገር ምን መለከት ይሆናል። ከዚህ በፊትም እንደነገርኳችሁ እንግዲህ ጀራል ኳንዛና ከርቲስ ጆንስ ከእንግሊዝ ብሔራዊ ቡድን ጋር ቆይታ የሚያደርጉ ይሆናል። ቨርጂል ቫን ዳይክ፣ ኮዲ ጋክፖ፣ ራያን ግራቨንበርች ደግሞ ከኔዘርላንድ ብሔራዊ ቡድን ጋር እንደዚሁም ደግሞ ኢብራሂሞ ኮናቴ ከፈረንሳይ ብሔራዊ ቡድን ጋር የሚቆዩ ይሆናል። በተጨማሪም ነው ዲያጎ ጆታ ከፖርቹጋል ጋር፣ ኮስታስ ሲሚካስ ከግሪክ ጋር፣ ኪቪን ኬለር ከሪፐብሊክ ኦፍ አየርላንድ ጋር እንደዚሁም ደግሞ ዶሚኒክ ሶብዝላይ ከሃንጋሪ ጋር፣ አንዲ ሮበርትሰን ከስኮትላንድ ጋር፣ አሊሰን ቤከር ከብራዚል ጋር፣ አሌክሲስ ማካሊስተር ከአርጀንቲና ጋር፣ ሉዊስ ዲያዝ ከኮሎምቢያ ጋር እንደዚሁም ደግሞ ዳርዊን ኑኔዝ ከኡራጋይ ጋር ቆይታ የሚያደርጉ ይሆናል። በተጨማሪም ደግሞ በውሰት ላይ የሚገኙ ማማርዳሽቪሊ ከጆርጂያ ጋር እንደዚሁም ደግሞ ሉዊስ ኮማን ደግሞ ከዌልስ ጋር የሚቆዩ ይሆናል። በተጨማሪም ደግሞ የሊቨርፑል ሶስተኛ ግብ ጠባቂ ሆኖ ጃሮስ ደግሞ የቼክ ሪፐብሊክ እንግዲህ ተጠባባቂ ሆኖ ይቆያል። ምናልባት ጉዳት የሚያጋጥም ከሆነ እንግዲህ ከቼክ ሪፐብሊክ ጋር ቆይታ የሚያደርግ ይሆናል። በተጨማሪም ደግሞ አታሩ ኤንዱ ደግሞ ከጃፓን ጋር እንደዚሁም ደግሞ መሐመድ ሳላህ ደግሞ ከግብጽ ጋር ቆይታ የሚያደርጉ ይሆናል። ከ21 ዓመት በታች ቡድን ጋር ደግሞ የሚቆይታ የሚያደርገው ደግሞ ሃርቪ ኤሊየት ነው። ጄምስ ማኮኔልና ትሬናዮኒ ደግሞ ከእንግሊዝ ከ20 ዓመት በታች ቡድን ጋር ቆይታ የሚያደርጉ ይሆናል። በተጨማሪም ደግሞ ከ21 ዓመት በታች የሆኑ ተጫዋቾች እንደዚሁ ከሀገራቸው ጋር ቆይታ የሚያደርጉ ይሆናል። እነዚህም ተጫዋቾች እንግዲህ ሃርቪ ኤሊየት፣ ጄምስ ማኮኔል፣ ትሬናዮኒ፣ ስቴቨን ባጀቲች፣ ሪዮን ጉሆማ እንደዚሁም ዶርቲና ሌሎችም ተጫዋቾች እንግዲህ ከሀገራቸው ጋር ቆይታ የሚያደርጉ ይሆናል ማለት ነው። በቀጣይነት የምንመለከተው ደግሞ የኮነር ብራድሊን ጉዳይ ይሆናል። ኮነር ብራድሊ እንደሚታወቀው እንግዲህ በጉዳት ምክንያት ያለፉትን 6 ጨዋታዎች ለሊቨርፑል ግልጋሎት አልሰጠም። አሁንም እንግዲህ በኢንተርናሽናል ብሬክ ጨዋታዎችም እንግዲህ ጥሪ አልቀረበለትምና በዚህ ዙሪያም እንግዲህ የሰሜን አየርላንድ አሰልጣኝ ሆኖ እንግዲህ አስተያየት ሰጥቷል። ማይክል ኦኔል በሰጡት አስተያየት እንግዲህ ምንድነው ያሉት በመጎዳቱ ምክንያት እንግዲህ በተለይ የመጀመሪያዎቹ ጊዜያቶች አካባቢ በጣም ተበሳጭቶ ነበር። አሁን ግን ሙሉ ለሙሉ ትኩረት ያደረገው ከጉዳት ነፃ መሆን ላይ ነው። በርግጥ መጀመሪያ አካባቢ እንግዲህ መረጃዎች ሲወጡ የነበሩት ከኢንተርናሽናል ብሬክ በኋላ ይመለሳል ተብሎ ነበር። ነገር ግን አሁን ላይ እንግዲህ እንደተመለከትነው ከሆነ ምናልባት የዚህ የውድድር ዘመን ሳይጠናቀቅ ወይም ደግሞ ወደ መጠናቀቁ አካባቢ ላይ ሲደርስ ሊመለስ የሚችልበት ሁኔታ አለ ብለዋል። በርግጥ ለእንደዚህ አይነት ተጫዋቾች በተለይ ፕሮፌሽናል ለሆኑ ተጫዋቾች እንግዲህ በተለይ ደግሞ ሊቨርፑል እንግዲህ የፕሪሚየር ሊጉን ዋንጫ ለማንሳት በሚሄድበት ሰዓት እንግዲህ እያንዳንዱ ተጫዋቾች እንግዲህ ጨዋታ ላይ መጫወት ይፈልጋሉ። እያንዳንዱ ጨዋታዎች ላይ ኢንቮልቭ ማድረግ ይፈልጋሉ። ምክንያቱም እንግዲህ ፕሪሚየር ሊግ መብላት ታሪካዊ ነገር ስለሆነ እናም የሲዝኑ ከመጠናቀቁ በፊት እንግዲህ ለመመለስ ከፍተኛ ጥረት እያደረገ ነው። በተጫለው መጠን እንግዲህ ፈጥኖ ተመልሶ የሚቀሩት ጨዋታዎች ላይ ኢንቮልቭ ማድረግ ይፈልጋል ብለዋል አሰልጣኝ ማይክል ኦኔል። በተጨማሪም በሰጡት አስተያየት እንግዲህ ምንድነው ያሉት ሁላችንም እንደምናውቀው እንግዲህ ኮነር ብራድሊ በጨዋታዎች ላይ እንግዲህ ያለውን ነገር የሚሰጥ ነው፣ ለሁሉም የሚጋደል አይነት ተጫዋች ነውና በዚህ ዙሪያ እንግዲህ አዋርተነው ነበር። ምክንያቱም እያንዳንዱ ጨዋታዎች ላይ እንግዲህ ማኔጅ ማድረግ መቻል አለበት፣ የትኛው ላይ በደንብ መሮጥ መቻል አለበት፣ የትኛው ላይ ጉልበቱን መቆጠብ መቻል አለበት የሚለው ላይ በተለይ ደግሞ ፕሪሚየር ሊግ እንግዲህ ኢንቴንስ የሆነ ጨዋታ የሚበዛበት ሊግ ነውና ለእነዚህ አይነት ሊጎች ደግሞ ራስን ማኔጅ ማድረግ መቻል አለበት፣ በተለይ ደግሞ ሙሉ ጤነኛ ለመሆን ማለት ነው። በዛ ዙሪያ ላይ እንግዲህ እሱም ለመስራት ጥረት እያደረገ ነው ብሏል። በተጨማሪ ምንድነው ያሉት እንደሚታወቀው እንግዲህ በሊቨርፑል ብዙ የመጮቻ እድል እያገኘ ያልሆነ ተጫዋች ነው። ምክንያቱም እንግዲህ ሌሎችም ጠንካራ የሚባሉ ኳሊቲ ያላቸው ተጫዋቾች ስለሆነና ባገኘው አጋጣሚ ሁላ እንግዲህ ያለህን ብቃት ማሳየት መቻል አለበትና በዚህ ሰዓት እንግዲህ እሱ የሚፈለግበት ሰዓት ነው የነበረውና በጉዳት ምክንያት ያን ነገር አለማሳየቱ እንግዲህ ምን ያህል ብቃት እንዳለው አለማሳየቱ እንግዲህ በጣም የሚያሳዝን ነገር ነው ብለዋል።
እናም ቶሎ አገግሞ እንግዲህ ጨዋታዎችን ያደርጋል ብለን ተስፋ እናደርጋለን። ከጉዳቱ በፊት ከነበረው በላይ ምርጥ ኳሊቲ ዞን ይመጣል ብለን እናስባለን። ሲዞኑንም እንግዲህ በጥሩ ሁኔታ ይጨርሳል። ከዛ በኋላም ደግሞ ጁን ላይ እንግዲህ ለኛም ጥሩ ግልጋሎትን ይሰጠናል ብለን ተስፋ እናደርጋለን ብለዋል አሰልጣኝ ማይክል ኦኔልስ በሰጡት አስተያየት ማለት ነው። ሌላኛው የምንመለከተው ደግሞ የጁሊያን አልቫሬዝን ጉዳይ ይሆናል። በቅርቡ እንግዲህ እንደነገርኳችሁ ጧት ላይ ነካክቼላችሁ ነበር። ሊቨርፑሎች እንግዲህ ጁሊያን አልቫሬዝን ማስፈረም ይፈልጋሉ እየተባለ ነው ያለው። እንደውም በወጡት መረጃዎች መሰረት ወደ አትሌቲኮ ማድሪድ ከመሄዱ በፊት እንግዲህ ከማንቸስተር ሲቲ እሱን ለማስፈረም ፍላጎት ነበራቸው ተብሏል። ነገር ግን በተለያዩ ምክንያቶች ባለመሳካቱ ምክንያት በ80 ሚሊዮን ፓውንድ ወደ አትሌቲኮ ማድሪድ መሄዱ አይዘነጋም እና አሁን ላይም ግን ሊቨርፑሎች እሱን ለማስፈረም ፍላጎት አላቸው ነው እየተባለ ያለው። ምናልባትም እንግዲህ እሱን ለማስፈረም እስከ 100 ሚሊዮን ፓውንድ ሊያወጡ ይችላሉ ነው እየተባለ ያለውና በዚህ ዙሪያ እንግዲህ የወጡ መረጃዎች የተለያዩ መረጃዎች ወጥተው ነበር። አትሌቲኮ ማድሪዶችም እንግዲህ ለዚህ ምላሽ ሰጥቷል። የአትሌቲኮ ማድሪድ ስፖርቲንግ ዳይሬክተር የሆነው ካርሎስ እንደሰጠው አስተያየት ከሆነ እንግዲህ ሁሉንም ነገር ውድቅ አድርጓቸዋል። ሁሉም ውሸቶች ናቸው፣ አሉባልታዎች ናቸው ወይም ደግሞ ዝም ብሎ ተናፋች ዜናዎች ናቸው። ሊቨርፑል ምንም ያቀረበው ነገር የለም ብለዋል። በርግጥ ሲሰሩ የነበሩ ዘገባዎች እንግዲህ ሊቨርፑል ዋጋ አቅርበዋል አትሌቲኮ ማድሪድ አይደለም እየተባለ የነበረው ምንድነው ሊቨርፑሎች እሱን ለማስፈረም ፍላጎት አላቸው እስከ 100 ሚሊዮን ፓውንድም ሊያቀርቡ ይችላሉ ነው የተባለው። ነገር ግን ቀጥታ ለአትሌቲኮ ማድሪድ ያቀረቡት ይፋዊ ጥያቄ የለም ነው የተባለው። ነገር ግን ደግሞ አትሌቲኮ ማድሪዱ ስፖርቲንግ ዳይሬክተር ግን ምንም አይነት ነገር ለኛ የቀረበ ነገር የለም ብሏል። በተጨማሪም በሰጡት አስተያየት እንግዲህ ምንድነው ያሉት እሱን ለመልቀቅ ምንም አይነት ፍላጎት የለንም እሱ በእኛ ቤት እንግዲህ በጣም አስፈላጊያችን ተጫዋች ነው እና በዚህ ሰዓት እንግዲህ ሊቨርፑሎች እሱን ለማስፈረም ጥያቄ አቅርበዋል የሚባለው ነገር ስህተት ነው። ዝም ብሎ ጭምጭምታ ወሬዎች ብቻ ናቸው። እሱ ለኛ በጣም የምንፈልገው ተጫዋች ነው። ከዚህ በኋላ ላለንም ፕሮጀክት እንግዲህ እሱ ወሳኝ ተጫዋቻችን ነው ብሏልና በዚህ ሰዓት እሱን ለመልቀቅ ምንም አይነት ፍላጎት የለንም፣ ምንም አይነት ሐሳብም የለንም ብለዋል። በተጨማሪም እሱም ራሱ ከዚህ ለመልቀቅ ምንም አይነት ፍላጎት የለውም ብለዋል። እንደሚታወቀው እንግዲህ አልቫሬዝ ገና ከመጣ ጥቂት ወራቶች ብቻ ነው የተቀጠሩት። ገና አመትም ራሱ አልሞላውም። ደሞም ሲፈርምም እንግዲህ የ6 አመት ኮንትራት የፈረመው እስከ 2030 ድረስ የሚያቆየው ኮንትራት አለ። በርግጥ እንግዲህ በስፔን ላ ሊጋ ሁሌም እንደሚደረገው የውል ማፍረሻ ገንዘብ አላቸውና ምንም አነሱ መልቀቅ ባይፈልጉ ራሱ ልጁ ከዛ መልቀቅ ፍላጎት ካለውና ሊቨርፑሎች ደግሞ የዛን የውል ማፍረሻ ሂሳብ እንከፍላለን እስካሉ ድረስ እንግዲህ ልጁ የመውጣት ቻንስ ይኖራል። ነገር ግን ሊቨርፑሎች እንግዲህ እሱ ላይ ብቻ አይደለም ትኩረት ያላቸው፣ ነገር ግን ደግሞ ከሚፈልጓቸው ተጫዋቾች መካከል ግን አንደኛው እሱ ስለሆነ ማለት ነውና ምናልባት እንግዲህ ሊቨርፑል ሊያስፈርሙ የሚችልበት ቻንስ ሊኖር ይችላል ክረምት ላይ። ያንን የምንመለከተው ነገር ይሆናል ማለት ነው። በመጨረሻም የምንመለከተው እንግዲህ ቨርጂል ቫን ዳይክን ጉዳይ ይሆናል። እንደሚታወቀው እንግዲህ ቨርጂል ቫን ዳይክ በሊቨርፑል ያለው የኮንትራት ውል ሊጠናቀቅ በጣም ትንሽ ጊዜያቶች ነው የቀሩት። በዚህ ሲዝን ልክ እንዳለቀ እንግዲህ ከሊቨርፑል ጋር ያለው ኮንትራትም በዛው የሚያበቃ ይሆናል። እሱም እንግዲህ በተደጋጋሚ በዚህ ኮንትራት ዙሪያ እየሰጠው ያለው አስተያየት ምንድነው በሊቨርፑል መቆየት እንደሚፈልግ ነው። ነገር ግን ደግሞ አሁን እየወጡ ያሉ መረጃዎች እንግዲህ ከፈረንሳይ ከሚወጡ መረጃዎች መካከል እንግዲህ ፒኤስጂዎች እሱን ለማስፈረም ፍላጎት አላቸው ነው እየተባለ ያለውና በተጨማሪም እንግዲህ ዛሬና ትናንትና በወጡ መረጃዎች እንግዲህ እንደተነገረው ከሆነ ፒኤስጂዎች ለሱ ኮንትራት አቅርበውለታል ነው እየተባለ ያለውና እስከ 100 ሚሊዮን ዩሮ ድረስ የሚያወጣ ኮንትራት ነው ያቀረቡለት ነው እየተባለ ያለው። ይህ ኮንትራት እንግዲህ በ2 አመት ነው፣ ምናልባትም እየታየ የሚጨመር 3ኛ አመት ኮንትራትም ሊኖረው ይችላል እና በዚህ ኮንትራት እንግዲህ በ80 ሚሊዮን ዩሮ በሁለቱ አመት ተከፋፍሎ የሚሰጠው ገንዘብ ሲሆን እንደዚሁም ደግሞ የቀረው ደግሞ ለሱ የፊርማ ክፍያ ይሆናል ብለው አዘጋጅተዋል ነው እየተባለ ያለው። እና ይሄ ኮንትራት እንግዲህ ትንሽ የሚያጓጓ አይነት ኮንትራት ነው። ነገር ግን እስካሁን ድረስ ባለው መረጃ ከሆነ እንግዲህ እሱ ምንም አይነት ፍላጎት የለውም ከሊቨርፑል የመልቀቅ። በዛ ላይም ደግሞ ሌሎች የወጡ መረጃዎች ነበር። ከዚህ በተከታይ የወጡ መረጃዎች መካከል እንግዲህ በቨርጂል ቫን ዳይክ እና በፒኤስጂ መካከል ምንም አይነት ግንኙነት እስካሁን ድረስ አልተደረገም ነው እየተባለ ያለው። ነገር ግን ደግሞ ፒኤስጂዎች እስከ 100 ሚሊዮን ዩሮ ድረስ ለሱ ለማቅረብም ደግሞ ዝግጁ ናቸው ነው እየተባለ ያለውና ምናልባት እንግዲህ ሁለቱም ትንሽ የራሳቸው የሆነ ተቃራኒ ነገር አላቸው። ምክንያቱም እንግዲህ ፒኤስጂዎች ለሱ አቅርቦላታል ይላል አንደኛው ዘገባ፣ ሌላኛው ዘገባ ደግሞ በፒኤስጂ እና በቨርጂል ቫን ዳይክ ዙሪያ ምንም አይነት ግንኙነት የለም ነው የሚባለው። በርግጥ ግን አንድ እውነታ ምንድነው ያለው ፒኤስጂዎች እሱን ለማስፈረም ይፈልጋሉ። ሌላኛው እውነታ ደግሞ ምንድነው ቨርጂል ቫን ዳይክ በሊቨርፑል መቆየት ይፈልጋል ነው። እንደዚሁም አሰልጣኝ አርነ ስሎትም እሱ እንዲቆይ ይፈልጋሉና በቨርጂል ቫን ዳይክ እና በሌሎች
ክለቦች መካከል ያለውን ግንኙነት እንግዲህ የሚወስነው ሊቨርፑል ለሱ ኮንትራት ያቀርብለታል ወይስ አያቀርብለትም የሚባለው ነገር ብቻ ነው። ሊቨርፑል ከሱ ጋር የሚስማማውን ወይም ደግሞ ቨርጂል ቫን ዳይክ የሚመቸውን ወይም ደግሞ ሁለቱም ክለቡና ቨርጂል ቫን ዳይክ የሚስማማበትን ኮንትራት እስከቀረበ ድረስ ቨርጂል ቫን ዳይክ እንግዲህ ከዚህ በኋላ 2 ዓመትም 3 ዓመትም ቢሆን በሊቨርፑል ይቆያል ተብሎ ነው የሚጠበቀው። ነገር ግን ደግሞ መጨረሻ ላይ በሊቨርፑልና በቨርጂል ቫን ዳይክ መካከል ምንም አይነት ስምምነት ከሌለ ግን ወደ ፒኤስጂ እንደዚሁም ወደ ሳውዲ ሊግም የሚፈለግበት ሁኔታ አለ። እንደዚሁም የተለያዩ ክለቦችም እንግዲህ እሱ ለማስፈረም መምጣታቸው አይቀርምና መጨረሻ ላይ እንግዲህ የሚወሰነው ነገር የምናየው ይሆናል። ሊቨርፑሎች ግን እዚህ ነገር ላይ ቶሎ ውሳኔ ቢሰጡበት መልካም ነው። ልጁ ገና ብዙ መቆየት የሚችልበት አቅም አለው። ገና 33 ዓመቱ ነው። ቢያንስ 2 ዓመት 3 ዓመት ማገልገል የሚችልበት አቅሙም ብቃቱም ላይ ይገኛልና ያንን ነገር እንግዲህ መፍትሄ ቢሰጡበት ጥሩ ይመስለኛል። በተለይ ደግሞ እዚህ ክረምት ላይ እንግዲህ የተለያዩ ተጫዋቾች ወደ ሊቨርፑል ይመጣሉ ተብሎ ይጠበቃልና እነዛን ነገር ላይ ትኩረት ከማድረግ በፊት እንግዲህ በውስጥ ያለውን ነገር መፍታት ትልቅ ነገር ነው። ምክንያቱም እንግዲህ ቨርጂል ቫን ዳይክ፣ መሐመድ ሳላ፣ ትሬንት አሌክሳንደር አርኖልድ በክለቡ ሲኖሩና ሳይኖሩ ሌሎች ተጫዋቾች ወደ ክለቡ የመምጣት ነገር ላይ እንግዲህ ተጽዕኖ አለውና ያንን ነገር ቶሎ ቢፈቱት እንግዲህ መልካም ነው ብዬ አስባለሁ። እንግዲህ አጠቃላይ ለዛሬ ያስኩላችሁ መረጃዎች እነዚህን ይመስላሉ። በቨርጂል ቫን ዳይክ ዙሪያ እንግዲህ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁን። በሊቨርፑል ቢቆይ ባይቆይ የሚለው ነገር እንደዚሁም ቢቆይ ስንት ዓመት ይቆይ ብላችሁ ታስባላችሁ? እንደዚሁም ጁሊያን አልቫሬዝስ ወደ ሊቨርፑል ቢመጣ ይሻላል ብላችሁ ታስባላችሁ? ወይም ደግሞ አጥቂ ላይ ማንንስ ቢመጣ ይሻላል ብላችሁ ታስባላችሁ የሚለው ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁን። ባለፈውም እንግዲህ ቃል እንደገባውላችሁ በተለያዩ ቦታዎች ላይ እንግዲህ የተለያዩ ተጫዋቾች ከሊቨርፑል ጋር ስማቸው እየተያዘ ነው ያለውና እነዛን ተጫዋቾች እንግዲህ በደንብ የምንመለከት ይሆናል። ከዚህ በፊት እንግዲህ በቀኝና በግራ ክንፍ ተከላካይ ላይ ተመልክተናል። አሁን ደግሞ በዚህ በኢንተርናሽናል ብሬክ ደግሞ 9 ቁጥር ላይ እንደዚሁም በመሐመድ ሳላህ በኩል እንደዚሁም ደግሞ በሉዊስ ዲያዝ እና በጋክፖ በኩልም እንግዲህ ሌሎች ተጫዋቾችን የምንመለከትበት ፕሮግራም ይዤላችሁ የምመጣ ይሆናል። ለአሁን ግን እዚህ ላይ ያበቃው። ሰብስክራይብ ላይ ሼር ማድረግ እንዳትረሱ። በቀጣይ በሌላ እስከምንገናኝ ድረስ እዚህ ላይ ያበቃው። ቻው።